ምን ችግር? አንድ ክለባችን ትልቅ ደንበኛ በሆነች ሴት ጉድ ተሰራሁ እያለ ነው። ሰውየው ብላክሜል ተደርጓል። ክለቡ ያሉ ሰዎች ልጅቷ ማን እንደሆነች በካሜራ ታውቃለች ብለዋል። ለዚህ ድፍረቷ ተመጣጣኝ የሆነ ቅጣት የሚያስፈልጋትን ይመስለኛል። እንዴት ተመጫለሽ? በእናትሽ ብላዩ አንቺ አብደሻል እንዴ? እንዴት ነው በመስኮት አምልጥሽ የምትመጪው? እና ታዲያ ምን ላድርግ? አንተ አትመጣ ስትናፍቀኝ ታዲያ ምን ላድርግ? ይልቅ አሁን ልንገርሽ፣ ህልምሽን እውን ማድረግ የምትችይው ከብሩክ ጋር እንጂ ከመድብል ጋር አይደለም። እሺ መረኔ ምን ሚስጥር አለኝ? አይኔ ምን ጊዜም ቢሆን አንቺ ተጠንቀቂ። ሚስትህ ማለት ይጮኛ መውለዳችንም ማለት ነው። ባይገርምሽ አረ የለኝም። ሲጀመር ፍቅረኛ ይሞታል። አቶ ዝና ያበበ ደመሳ ልጅ እንግዲህ ዛሬ ማህሌትን እንግዲህ ፊቱኑ ከስሬ አትጠፊኝ፣ አንቺ በሄድሽበት ሁሉ አለሁኝ፣ የትም ቦታ ብትሆኚ፣ ሰማይ ብትወጪ፣ መሬትን ብትወርጂ፣ የትኛውም ቦታ ብትሄጂ፣ የትኛውም ዓለም ላይ ብትንቀሳቀሽ አንቺ በእኔ ቁጥጥር ስር ነሽ፣ መቼም ልታመልጭኝ አትችይም በጭራሽ ብሎ እንግዲህ ነግሯት ነበረ። ማህሌትም እንግዲህ እየሰራች ያለችውን ነገር በተለይ አሁን ላይ የጀመረችው ፕሮሰስ አልናገርም ብላ እንግዲህ ከዝና ደብቃ ነበረ ማለት ነው እስከምትችለው ድረስ። ግን አልቻለችም ጋይሶች፣ እንጂ በጭራሽ ነው ያልቻለችው። ምክንያቱም ነገሮች ታውቆባታል። ያው እንደምታውቀው እንግዲህ ማህሌት ብዙ ነገሮችን ለማድረግ ትሞክራለች። ግን ሙከራ ነው እንጂ አንድም ቀን ተሳክቶላት የሚያውቅበት ቀን የለም። ብዙ ነገሮችን ትሞክራለች። በተለይ በቃ በጥላቻ ተነሳስታ ስለሆነ ሁሉንም ነገር የምታደርገው አንደኛ በማይመለከታት ነው የሚገባው፣ ሁለተኛ ደግሞ የምትገባበት መንገድ ለራሱ በቃ አይደል ልም ጭልም ያለ ነገር ነው። ይሄ እጁ ግሩም የሌለው ታውቃላችሁ፣ እጅ ላይ እግር የሌለው ይባላልና በቃ በዛ መንገድ ነው እንግዲህ ወጥሮ ማለት ነገሮች ለማድረግ የምትጣጣረው። ሶስቱ ደግሞ ዋጋ ያስከፍላታል መጨረሻ ላይ። እንግዲህ ዝና እንደዛ አድርጎ እንኳን ሁሉ መከራ አድርሶባት አላምጦ ጥሏት እንደዛ ሆነ እንኳን ድጋሚ እንግዲህ ጎዳና ላይ ተቀምጣ እነ ሞገስ በዚህ ሄዱ ብላ ሱቅ ላይ ስልክ ሄዳ ለምና እንግዲህ ለዝና ደውላ እነ ሞገስን ያስያዘቻቸው እሷ ናት። ከዛ በኋላ እንግዲህ ከጠበቃው ጋር ራሱ ሁሉ ሪስክ የተፈጠረው እንግዲህ በእሷ ምክንያት ነው ማለት ነው፣ በማህሌት ምክንያት። ስለዚህ ያ ሁሉ ነገር አድርጋ የሚገርማችሁ አሁን ለራሱ ወይ አይጸጽቃት እንደገና ደግሞ ሌላ እነ ብሩክንና ቅድስትን ትዳራቸውን ለማፈራረስ እየለፋች ነው የምትገኘው። ግን እሱ ሆኖ አሁንም እየተሳካላት አይደለም። አንደኛ የላከቻት ልጅ ወይም ደግሞ እዛ ሄዳ ጉዳዩን እንድታስፈጽምላት ወይም እንድትጨርስላት የላከቻት ልጅ እዛ ጋር ይህን ያክል ትኩረት ሰጥታ አይደለም እየሰራችለት ያለችው። ምክንያቱም ያችኛዋ ልጅ ራሷ ሌላ ባየችው ነገር እንትን ብላለች ማለት ነው። ያም እንግዲህ እንደሚታወቀው መድብልን ፍቅር ነገር ይዟታል። ስለዚህ እሷ መድብልን ሲወጣ ሲገባ የመድብልን ሁኔታ የመድብልን አክት ጀግንነቱን፣ ሙያውን፣ ጥበቡን፣ ድምፁን በቃ ወንድነቱን የሱን ሁሉ ነገር ነው እንግዲህ እየተከታተለች እያደነቀች የምትገኘው እንጂ ለሷ ጉዳይ ምንም ይሄን ያክል ከርሰታ እየሰራች አይደለም። ምክንያቱም እሷ የምትፈልገው እሱ ነገር ስለሆነ ማለት ነው። ምክንያቱም ያዋጣኛል ወይም ደግሞ ለኔ ሆነኛል ብላ የምታስበው ነገር እሱ ስለሆነ ብቻኛቱ ልጅ የሚያዋጣትም እሱ ነው። ምክንያቱም የማህሌት ተልእኮ አዎ ምናልባት ብር ስለምትከፍላት ነው፣ ልክ ነው፣ ብር ስለምትሰጣት ዋናው ትልቁ ነገር ያው ፓወር መኒስ ፓወር። ስለዚህ ልክ ነው። ግን ደግሞ በሁኔታዎችና በነገሮች ስናየው የሚያዋጣት መድብልን የመሰለ ሸበላ ብትጠብስ ልጅቷ ራሱ አሪፍ ነው የሚሆንላት ማለት ነው። ቤተሰቦቻችን እንግዲህ ተፍተፍ እያለች ነው ያችኛው ልጅ። ማህሌትም ደግሞ አንቺ እኔ ብር የምከፍልሽ በመድብል ሳይሆን በብሩክ ነው። ስለዚህ ማጥመድ ያለብሽ ብሩክን ነው። ብሩክ አንቺ ጋር እንዴተኛ አድርገሽ ቪዲዮ ቀርጸሽ አምጪ። ስለዚህ የዛን ሰዓት ቅድስትና ብሩክ ይጣላሉ። ስለዚህ ደግሞ ዋናው የምፈልገው ነገር ብሩክና ቅድስትን ማጣላት ነው ብላ ነበር ያለቻት። ሰው እንግዲህ እሷም ተፍተፍ እያለች ነው የምትገኘው። ያው ማለት
እሷ ይሄን ያክል ለማጣላት ምናምን አይደለም። ያው ሁኔታቸው የቤተሰቡ ሁኔታ ምናምን ተመችቷታል ኦልሬዲ። ግን ያው አሁን እየኖረች ነው ትላላችሁ ቤተሰቦቻችን። እንግዲህ አሁን ደግሞ ማለት ያው ዝና ጨበጣ ልትገባ ነው እንግዲህ። ስራሽ አውጣሽ ነው ሌላ ልንላት አንችልም። ነገሩ የትኛው መልካም ስራዋ ሰውን እኮ ስራ ያውጣ የሚባለው የሰራው ስራ መልካም ሲሆን ወይ ደግሞ መልካም ህሊና፣ መልካም አስተሳሰብ፣ መልካም ስብዕና ሲኖረው ነው መልካም ሀሳቢ ነው ተብሎ ሊገመት የሚችለው ማለት ነው። ቤተሰቦቻችን ግን ማለት የሱ ጭራሽ የለም። እንኳን አይደለም አስተሳሰቡ ሊኖራት ቀርቶ እንዲኖራት ራሱ አንድ ቀን ማስበው ወይም ተመኝታ አታውቅም። ስለዚህ የባለዝህን እንደዚህ ነው ማለት ትንሽ ከባድ ነው የሚሆነው። ቤተሰቦቻችን እንግዲህ ሁሉም ነገር በጊዜው ይሆናል። እንግዲህ ማለትም በቅርቡ ከነዝና እጅ መውደቋ የማይቀር ነው ማለት ነው። ምክንያቱም ካለሞሴሳ እንዳያችሁ ዛሬ ለዝና ደውሎ ያችን ሴትዮ ቀጥታ መወገድ ያለባት የኛን ብለው እኛ ስንት አመት ደንበኞቻችን በእሷ ምክንያት እንደዚህ መሆን የለባቸውም እያለ ነው የሚገኘው። እሷም እንግዲህ ታፍታፍ እያለች ነው። ቤተሰቦቻችን እንግዲህ ይሳካላታል ጭራሽ እንዴ ማለት አይሳካላትም። መቼ ተሳክቶላት ያውቅና ድሮ ሲጀመር ማለት ሲወጣ። ስለዚህ አሁን እንዴት ቤትም ብሎ ሊሳካላት አይችልም። እና ቤተሰቦቻችን እንግዲህ ተፍተፍ እያለች ነው። እሷም ያችን ያለቻትን ብር ወይም ደግሞ ከዛ ከሰው እያመጣችን ገንዘብ እስከምትጨርስ ድረስ እንግዲህ በጉቦ በምንም እየከፋፈለች ነው። እጅቷም እንግዲህ ግማሽ ብር ተቀብላለች። ግማሽ ብር ደግሞ ቀጣይ ልትሰጣት ነው። እንትናችሁ ውለታችሁ እሱንም እንግዲህ በቅርቡ እንደምትቀበል ነው እንግዲህ እየጠበቀች ያለችው። ግን ልጅቷ ያን ያክል ከብሩ ላይ እንደውም ትኩረቷ ወደ መድብል ላይ ነው የሆነው። ማለትም ደግሞ ወየውልሽ እያለቻት ነው። ስለዚህ ያችኛቱ ደግሞ በህልሜ ቢጃማዬን ሲያወልቅልኝ እሱ እንደዚህ መጥቶ ወደ እኔ ጠጋ ሲለኝ ምናምን እያለች ማለት ነው። አንጃበራ በህልሜና እዛ ሄደሽ እኔ ታልሜ ታድገነው እንደ እያለች ነው። ማለትም እንግዲህ እሷም እንግዲህ እንዴት ሄጃውን የመሰለ ህልም እንዴ ምን ችግር አለው? አንቺም ልክ አሁን እንደጮህሽብኝ ምሳሌም እዚህ ጋር ነበር ያስቆመችኝ እያለች ነበር ማለት ነው። ቤተሰቦቻችን ያው እንግዲህ ወይዘሮ ማለት ግን ሰሞኑን እጅ ትገባለች ማለት ነው። በዝና እጅ ትወድቃለች። እንግዲህ ሌላው መድብል ያው እንደ ጠበቃው ሚስት አገኝቶ ሁሉንም ነገር አስተካክሎ ጨርሷል ማለት ሁሉንም ነገር ሚስቱንም ያለችበትን አውቋል። ከዛም ደግሞ አሪፍ ነገር ነው እያደረጉ የሚገኙ ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ